የቆዳ በሽታ እንኳን እንዳለባት ሰው እንዳይረዳላት እንዳያውቃት የሚያደርግ ስለሆነ ማለት ነው። ይሄ ጤናማ አይደለም። ሴት በአግባቡ ትልበስ፣ ያ ማለት ወንዱ ራቁቱን ሂድ ማለት አይደለም። ወንዱም መልበስ አለበት፣ ሴቷን በአግባቡ መልበስ አለባት። ይሄንን ይመስላል። በተረፈ ራቁታቸው የሚሄዱ ካሉ ኃጢአቱ እነሱ ላይ ይቀራል ማለት ነው። ሙና እና ደግሞ የምጠይቅ ጥያቄ ጓደኛዬ ከሙስሊም ጋር ከተገናኘች እና ወይም የሙስሊም ምግብ ከበላች ከተገናኘች ከቤተ ክርስቲያን 40 ክንድ ርቃችሁ ተሳለሙ ይለናል። ከሙስሊም ምግብ ከበላን ደግሞ ሂደን ነሳህ እንገባለን አለች። ቆይ በምግቡ ምን ችግር አለው? ኦርስ ከኛ ጋር እኛ የአንድ ፍጡር ነን፣ ለምን ከኛ ጋር ተገናኝታ ቤተክርስቲያን ላይ ትርቃለች? በመጀመሪያ ደረጃ ከእናንተ ጋር በመገናኘቷ ከሰዎች ጋር ሁሉ በሰላም ኑሩ ይላል መጽሐፍ ቅዱስ። እናንተን በሰላም ነው አብረናችሁ የምንኖረው። ስለዚህ አብረናችሁ በሰላም እንድኖር ብትቸገሩ ልንረዳችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 አካባቢ ላይ ሐዋርያው ቅዱስ ጳውሎስ በጻፈውም ወደ ሮሜ መልእክቱ ላይ ምዕራፍ 12 ቁጥር 14 ላይ ብበድሉን እንኳን መልካም ልናደርግላችሁ አብረናችሁ ልንኖር ጠላት እንኳን ከምንላቸው ጋር በሰላም እንድንኖር ነው መጽሐፍ ቅዱስ የሚነግረን። ማንኛውም ጋር አብረን በሰላም እንድንኖር መጽሐፍ ቅዱስ ይነግረናል ማለት ነው። ከእናንተ ጋር በተለየ ከተገናኘን ዊችዝ ኖርማል ሪሌሽንን ከሆነ እያልሽኛለሽ ማህበራዊ ኑሮን ከሆነ አይከለክልም መጽሐፍ ቅዱስ። 40 ክንድ ምናምን ምንም የለም፣ ውሸት ነው ማለት ነው። ነገር ግን ግንኙነት የሚለው ሁለተኛ ቆሮንቶስ ምዕራፍ 6 ክፈትልኝ እንትና ቃል ከግንኙነት ስትይ ከወሲብ ጋር በተያያዘ ከስጋዊ ሩካቤ ጋር በተያያዘ ከሆነ ኃጢአት ነው። በመጀመሪያ ደረጃ ማቴዎስ ወንጌል ምዕራፍ 5 ቁጥር 27 አካባቢ ላይ ወደ ሴት ያየ የተመኘም በልቡ አመንዝሯል ይላል። አመንዝራነት ደግሞ በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ቁጥር 19 ላይ ዘማዊ መንግስት ሰማይ እንደማይገባ ይናገራል። ስለዚህ ዘማዊነትን መጽሐፍ ቅዱስ ይጸየፋል። ከጋብቻ ውጭ የሚደረጉ ማንኛውም ግንኙነቶች ደግሞ ዝሙት ናቸው። ልብ በይ፣ ከጋብቻ ውጭ ከማንኛውም ጋር እየሄዱ መተኛት ዝሙት ነው። ስለዚህ ሰዎች ከጋብቻ ውጭ ክርስቲያን ሆነው ከሙስሊሞች ጋር የሚተኙ ከሆነ ዝሙት እየሰሩ ነው። ዝሙት ደግሞ ኃጢአት ነው። አንድ በይ። ሁለተኛ ደግሞ ከማያምን ጋር መገናኘት በራሱ ኃጢአት ነው። መገናኘት ብቻ ሳይሆን መገናኘት እንዳልኩሽ ኖርማል የማህበራዊ ኑሮን ሳይሆን ከወሲብ ጋር በተያያዘ ከትዳር ጋር በተያያዘ ከሆነ ከሚያምን ጋር ህብረት ማድረግ ስለማይችል ሁለተኛ ቆሮንቶስ ምዕራፍ 6 ላይ ቁጥር ነው ከፍ አድርግልኝ። እሺ ከፍ አድርግልኝ። ያው ሁለተኛ ቆሮንቶስ ምዕራፍ 6 ላይ ብዙ መጽናት በመጠኑ አገልጋዮች ከፍ አድርግልኛ ቃል ቦታውን አላውቀውም። ከፍ አድርግልኝ። እሺ ከማያምን ኦኬ። እሱ ጋር ልጆች እንደመሆናችሁ ግን እላችኋለሁ እናንተ ደግሞ ብድራት መልሳችሁ። እሺ ከፍ አድርጋውንም ትንሽ ከማያምኑ ጋር ልብ በይ፣ በማይመች አካሄድ አትጠመዱ አለ። በሚመች ሳይሆን በማይመች አካሄድ አትጠመዱ። ከምን ጋር? ከማያምን ጋር። ማያምን ማለት ለምሳሌ ሙስሊም ከሆነ በማይመች አካሄድ መጠመድ የለብንም። በማህበራዊ ኑሮ በሰላም መኖር ግን እንችላለን። ሲቸገሩ መርዳት እንችላለን። ሲራቡ ብላት እንችላለን። ሲጠሙ መረዳዳት፣ አብረን መጫወት፣ መደሰት፣ ይሄ የሚመች አካሄድ ነው፣ ጤናማ ስለሆነ ማለት ነው። ነገር ግን በማይመች አካሄድ ህይወትን ለማጥፋት ወይንም ደግሞ አደጋ ለማድረስ ወይንም ደግሞ እምነት ወደ እንትን የሚል ከሆነ እምነትን የሚያስክድ አካሄድ መሄድ የለብንም። ከማያምኑ ጋር በምን አይነት አካሄድ ነው አብራችሁ አትሄዱ የተባለው? በሚመቸው አይደለም። በሚመቸው አብረን መኖር መሄድ እንችላለን። በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃን ከጨለማ ጋር ምን ህብረት አለውና? ጨለማ ጋር ምን ህብረት አለውና? ክርስቶስ ከብሔር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? እግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ልብ በይ፣ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ይላል። እኛ የሕያው የእግዚአብሔር ቤተ መቅደስ ነንና። እኛ ምንድነን? ክርስቲያኖች። ዘፍጥረት ምዕራፍ 2 ላይ ስትመለከቺ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ አንድ አካል ይሆናሉ ይላል።
ኤፌሶን ምዕራፍ 5 ላይ ስትመለከች ከቁጥር 27 አካባቢ ጀምሮ እኛ አንድ አካል እንደምንሆን አንድ ብልት እንደምንሆን በክርስቶስ አንድ እንደምንሆን መጽሐፍ ቅዱስ ብልቶች እንደሆን ይናገራል። ነገር ግን አንድ የምንሆነው በክርስቶስ ነው። እሷ ካላመነች እሱ ካመነ አንድ መሆን አይችሉም። እሱ አላህ እያለ እሷ ክርስቶስ እያለች አንድ መሆን አይችሉም። ሁለት ናቸው እንጂ ሁለት ነው የሚሆኑት። ጣዖትንና እግዚአብሔርን አብሮ ማስኬድ ስለማይቻል ይኸው ክርስቶስ ከቤልሆር ጋር ምን አለው ይላል። ምን ጋር ምን መስማማት አለው ይላል። ኢየሱስና አላህ ሊስማሙ አይችሉም ማለት ነው። ስለዚህ መስማማት ካሌለ ደግሞ ሁለቱ አንድ ሊሆኑ አይችሉም። ባልና ሚስቶች አንድ መሆን አይችሉም። ስለዚህ አንድ እንዲሆኑ አንድ ሃይማኖት ሊኖራቸው ይገባል። አብረው መግጠም አይችሉም አለበለዛ ማለት ነው። ግን ጋብቻቸው በዚህ ምክንያት ምን ይሆናል? ውድቅ ይሆናል ማለት ነው። ግንኙነታቸውም ኃጢአት ይሆናል። ስለዚህ ምን መሆን አለበት ማለት ነው? አንድ ሴት ቅድም እንዳልሹ ንስሐ መግባት አለብን ብላኛለች ያልሹ ከወንድ ጋር ከሙስሊም ወንድ ጋር ወይንም ደግሞ ወንዱ ከሙስሊም ሴት ጋር ግንኙነት ካደረገ ወይንም በእንደዚህ አይነት ግንኙነት ውስጥ ከገባ ንስሐ መግባት ከዛ በቄደር ይመለሳል ማለት ነው። ንስሐ ገብቶ ይመለሳል። 40 ክንድ ይቀበራል ነው ምንድነው እሱ ያልሽ ይመስለኛል። እሱ ስህተት ነው። ንስሐ ከተመለሰ እንደ ማንኛውም ሰው በቤተክርስቲያን ውስጥ እንደ ማንኛውም ይቀበራል። 40 ክንድ የሚባል የለም። 40 ክንድ በቤተክርስቲያን ማንኛውም ሲጀመር 40 ክንድ አይደለም፣ ከዛም በላይ ርቀት ባለው ሁኔታ ነው የሚቀበረው። ማንኛውም ማለት ነው። እሱ ብቻ ሳይሆን ሌላው የቀብር ቦታ ለብቻ ስለሆነ ማለት ነው። የቀብር ቦታ ሁሉ የሚቀበረው አንድ አካባቢ ላይ ነው፣ አንድ ቦታ ነው። ከቤተክርስቲያን ራቅ ብሎ የሚቀበሩት ብዛት እንደዛ ስለሆነ 40 ክንድ የሚባል ነገር የለም ልልሽ ፈልጌ ነው እህታችን። ሁሉም የሚቀበርበት ቦታ መቃብር ቦታ ላይ እዛ ሄዶ ይቀበራል። ነገር ግን ባይቀበር እንኳን ቢጥሉትን ራሱ በቃኝ። እንግዲህ ደግሞ ስለ ምግቡ ጉዳይ አልመለስክልኝም። ምግብ ብላኛለች። ስለ ምግቡ እሺ፣ ቆይ አዳምጪኝ አንዴ። ስለ ምግቡ ኦኬ፣ ስለ ምግቡም ኑሮ ደግሞ አንዴ ልጠይቅ። ሲቀጥል ደግሞ እንደዛ አድርጋ ንስሐ ገባች። ንስሐ የንስሐ አባቷ አይፎኔን ሰበርኩት እኮ እንትን የለውም። አይፎኔን ሰበርኩት ወደቀብኝ። የንስሐ አባቷ እሱ ኃጢአተኛ አይደለም እንዴ? የሰው ኃጢአት የሚምረው እሱ ጌታ መሆኑ ነው እንዴ? ምንድን ነው ያልሽው? ይሰማል? ትሰሚያለሽ? ይሰማችኋል? አሁን ትሰሚያለሽ? ቀጥይ። ኦኬ። እና አሁንም በዛው የተያያዘ ነው። ከምግቡ ጋር የተያያዘ ነው። ያ እንትን አደረገችሽ በግብረ ስጋ ግንኙነትም ሆነ እና ንስሐ የምትገባበት ሰው ያነ ከፈጣሪ ጋር ምን አይነት እንትን ኑሮት ነው? እንዴትስ ብሎ ነው ፈጣሪስ የሚምረው? ያነ ንስሐ የምትገባለት ማን ነው የሚምርለት? እሺ አንዴ ከምግብ ጋር በተያያዘ እንደ መጽሐፍ ቅዱስ ለጣዖት የተሰዋ መብላት ኃጢአት ነው። እየታወቀ ለጣዖት እንደተሰዋ እያወቀ መብላት ኃጢአት ነው ማለት ነው። እና አይ ቲንክ ጥቅሱ የሚያስታውሰኝ አለ። ጥቅሱ የሚያስታውሰኝ ራእይ 2 ላይም አለ ይመስለኛል። ራእይ 2 ስንት እንደሆነ ባላስታውስም ቆሮንቶስ ስንት ላይ እንደሆነ አይ ዶንት ኖ ረስቼዋለሁ። ጥቅሶቹ ግን ኤግዛክት ሌቱ ጋር እንዳሉ አላስታውስም። ለጣዖት የተሰዋን መብላት አይፈቀድም ማለት ነው። ስለዚህ አላህ ለጣዖት ነው ብለን ነው እኛ የምናምነው። ስለዚህ ሙስሊሞች ለጣዖት የሰዉትን ያንን መመገብ ጤናማ አይደለም ማለት ነው። ማለት አይመከርም። ህብረት እንደማድረግ ስለሚቆጠር እና በተለይም ደግሞ ለሌሎችም እንቅፋት ስለሚሆን ያንን መካፈል እንደሆነ ስለሚቆጠር፣ በእናንተው ግን የክርስቲያኖችን መብላት የክርስቲያኖች ስጋ ያረዱትን መብላት ሱረቱ መኢዳ ላይ 6ኛው አያ ላይ ሜይ ቢ ቃል ክፈትላቸው። ከስጋ ውጭ ነው ያልኩህ። ከስጋ ውጭ ነው ያልኩህ። እኔ ስለ ስጋ አልተናገርኩም። አንደኛ ቆሮንቶስ ድምጽ ይሰማል? ደህና ናችሁ? ማትረዲ
ፎሎ አድርጉኝ። ለማንኛውም ለክፉ ቀን ተብሎ የተከፈተ አካውንት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 28 ላይ የሐዋርያት ሥራ 15:29 የራእይ 2:14 እና 2:20 ላይ አለ። ሮሜን ከፍቼው ነበር። ይቅር ችግር የለውም። እሱን ማንበቢያ ወደ ሌላ መሄድ እንችላለን። እሺ ቆሮንቶስ ስንት ነበር? እሱ ችግር የለም። አንብበው በቃ እሱን አንደኛ ቆሮንቶስ ምዕራፍ 10 ከዚህ ለጣዖት ከተሰዋ ከደምም ከተናቅም ከዝሙትም ትርቁ ዘንድ ልብ በይ፣ ለጣዖት ከተሰዋ አለ። ስለዚህ እኛ አላህን ጣዖት ነው ብለን ነው የምናምነው። ለጣዖት ከተሰዋ ከደምም ከተናቅም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳልጭንባችሁ እኛና መንፈስ ቅዱስ ፈቅደናል ይላል። ሰው ከምን ወጣች? ለጣዖት ከተሰዋ ራቁ፣ ከተናቀም ከዝሙትንም ራቁ ብሎ ካዘዘን አላህን ጣዖት ነው ብለን ነው የምናምነው። ስለዚህ ለጣዖት ከተሰዋን ደግሞ መብላት አይፈቀድልንም፣ መልካም አይደለም ስለማይፈቀድልን ከዛ አንጻር ነው ከመስዋዕት ጋር በተያያዘ ያንን ያለችው። ነገር ግን ቆሎ እንጀራ ምናምን ይሄ ባርኮ መብላት ይቻላል፣ ችግር የለው። ያኛው ተባርኮ ስለሚታረድ ነው ሲያርዱ ቢስሚላሂ ብሎ ስለሚያርደው ከዛ አንጻር አይፈቀድም ማለት ነው። ሱራ 5:6 አንዴ ክፈተው። በእስልምና ቅድም የጠየቀችኝ አሁን ግንኙነትና ምግብን በተያያዘ መጽሐፉ ምን ይላል? እናንተ ያመናችሁ ወይ ወደ ሰላት በቆማችሁ ቁጥር 5 ላይ ዛሬ መልካሞች ሁሉ 5:5 ላይ ሶሪ የኔ ጥፋት ነው። በቃ የሳው ነው አፉ በለኝ ትላለህ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚህም መጽሐፉን የተሰጡ ሰዎች ምግብ ልብ በሉ ያረዱት ለእናንተ የተፈቀደ ነው። ክርስቲያኖች ያረዱት ለሙስሊሞች የተፈቀደ ነው። የእኛ ምግብ በሞላ ለሙስሊሞች የተፈቀደ ነው። ሙስሊሞች ይመጡና አሁን እናንተ ነጃሳ እናንተ እንደዚህ መበሉት ምናምን ይላሉ። የእኛ ምግብ በሞላ ለእናንተ የተፈቀደ ነው። እኛ እናንተ መጸየፍ እንችላለን፣ መናቅ እንችላለን። መጽሐፋችሁ ምን ይላል? የነዛ መጽሐፉን የተሰጡ ሰዎች ምግብ ያረዱትም ለእናንተ የተፈቀደ ነው። ስለዚህ ለሙስሊሞች የተፈቀደ ነው። ከምዕመናን ጥብቆች ከነዚያም ከእናንተ በፊት መጽሐፉን ከተሰጡ ሴቶች ጥብቆችም፣ ዘማዮችም፣ ዘማተኞችም የሚስጥር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው። የእኛ ሴቶች ለነሱ የተፈቀዱ ናቸው። ምግባችን ለነሱ የተፈቀደ ነው። ሴቶቹንም ማግባት ለነሱ የተፈቀደ ነው። ለዚህ ነው የሙስሊም ወንዶች የክርስቲያን ሴቶችን ሲያዩ ለአጫቸው የሚረበረበው። ለዛ ነው። ምክንያቱም የተፈቀደልህ ነው ስለሚለው ማለት ነው። ወሃብያ ያረደው ቪዲዮዎችን አዘጋጀው። ወሃብያ ያረደውን ሀባሾች አይበሉም፣ ግን ክርስቲያን ያረዱትን እንበላለን ነው የሚሉት። ተውበት ማድረግ አለባችሁ ነው የሚሉት። ወሃብያ ያረደውን መብላት የለም። ቪዲዮዎችን አዘጋጅ። ብዙ ቪዲዮዎች አሉ በዚህ ጉዳይ ላይ እንትን ያሉበት እና ስለዚህ እኛ ምግብ ለሙስሊሞቹ የተፈቀደላቸው ነው። ቀጥል። ወሃቢያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብም መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው።
የበከተን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸርዕ ላይ ተፈቀደልን ሙስሊም ያረደው ወይም ደግሞ አህሉ ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱትን አላህ ሐላል አድርጎልናል። ሙርተድ ያረደው ግን አክስ ነው። ኢስላምን እምነቱን ቀይሮ ተውሂድ ላይ ነኝ ቢልም ኢስላም ላይ ነኝ ቢልም በሐቂቃው በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነውና ያን መብላት አይቻልም ነው። ግን ዝም ብለው ራሳቸውን ወደ እነዚህ ጀማዓዎች የሚያስጠጉ መስጂድ ስለሚሉ ቁርአን ስለሚቀሩ ጀማዓ ላይ ስለማይጠፉ የሚወዷቸው አንዳንድ ምንም ሐላቸውን የማያውቁ ዓቂዳቸውን የማያውቁ ሰዎች አሉ። አንዳንድ ሰልፍ ሲወጡ አብረዋቸው ሊወጡ ይችላሉ። ሲጮሁ አብረዋቸው ሊጮሁ ይችላሉ። ያንን ብቻ በማየት በቃ ይሄም ሰውዬ ወሃቢይ ነው ማለት ነው የእነሱ እምነት አለው ማለት ነው ብለን መደምደም አንችልም። ካለው ካረጋገጥን ኩፍር ከሰማንበት አላህን በአካል ሲገልጽ ከሰማነው አላሁ ተዓላን ተቀምጧል፣ ይወጣል፣ ይወርዳል፣ ዓርሽ ተሸክሞታል እያለ ከሰማነው ይሄ በክቶ የኔ እምነቱ በክቷል፣ እርዱም በክቷል፣ መብላት አይቻልም። በነገራችን ላይ ዶክተር አቡበከር ይባላል። ዶክተር አቡበከር ማለት በአባሾች ከሀጂ ሙፍቲን የምናውቃችሁ የሚታወቁት የለ ከሳቸው ሁለተኛ ላይ ያለ በአሁኑ ሰዓት ሊደራቸውም ጭምር ነው። ትልቅ አሊማቸው ነው። ዛሬ ምንድነው ለአምስተኛ ጊዜ ሪፖርት መጣብኝ። በጣም ሪፖርት እየተደረገብኝ ነው። ይመቻችሁ። ምን ሸይ ነው ዛሬ አምረዋል ማለት ነው ሰዎቻችን። ዛሬ በጣም በስቲቷቸዋል ማለት ነው። ምን በደልኩኝ? ዛሬ እኮ ምንም ነገር እኮ አልተነሳም። ለመጀመሪያ ጊዜ እግዚአብሔር 1 ዓመት አልፎኝ ቲክቶክ ላይ ከመጣሁ ለመጀመሪያ ጊዜ ለ1 ሳምንት ሰስፔንድ ተደረኩ። ደጋግሞ እያለኝ ነው። እኔም ሰስፔንድ እንትን እየመጣብኝ ነው። ዋርኒንግ ለምን እንደሚሰጠኝ አላውቅም። ኖርማል ነገር ላሳየ ነው አይደል እንዴ? የቅድሙ ራሱ አይደለም ሀዲስ ከዚህ በፊት እኮ የማታ አድርጋችኋለሁ እንደ ሪፖርት ይሄ በቫዮሌሽን ስለሆነ ሪፖርት የሚያደርጉት የአንቺ ዘጋ ሆነ። ይኸው በአዲስ አካውንት እኮ ነው የመጣሁት። ፎሎ አድርጌ በጣም እኔ ራሱ በጣም ወደ 5 ጊዜ የሰጠኝ እኮ እንትን ቫሉዌሽን እያለ ይመጣብኛልን ብሎ ማለት ነው። ወይ ለዛሬ ያፉ ከተጠቀማ ባለቃችሁ እንዳይዘጋ እንዳይዘጋ ይብቃል። ዱአ አድርጊ። አሁን የኔ እንዳይዘጋ ያለሽ እኔ ከተዘጋብኝ በቃ አለቀልሽ። የምር አስቡበት እንዴ። ኮፒ ሊንክ አድርጉ። እስካሁን እኮ 55 ምናምን አሁን ጨርሱና የምነግራችሁ ነገር አለ። ትምህርታችሁን ጨርሱ። አይ ለዛሬ ብንጨርስስ ብዬ እኮ ነው። ወይ ያ እንትን ከሚል ላይቭ ከሚዘጋ ዛሬ እናጠቃልለን። ዛሬ ክርስቲያኖች ናቸው ሪፖርት እያደረጉብኝ ያሉት እንጂ የሙስሊሞች አይመስሉኝም። እንዴ ክርስቲያኖችማ ያደርጉ ከምር ለምን እንደሆነ ታውቃለህ? ሙስሊሞቹን እኮ እኔ ምንም ያነሳነው ቶፒክ የለም እኮ እንደውም በቃ ጠይቁን ያልናቸው አለ። የከፈሉልን 2000 አካውንት ውስጥ ገብታችሁ ላይቭን አይደለም ኮፒ ሊንክ የምታደርጉት። አሁን እኔ ማመን አልጀመርኩም። እውነትንም እያመንኳት አይደለም። ሪፖርት እያደረገች መሰለኝ ቁጭ ብላ። ኤአይ ብትሆንስ እሷ ራሱ አሁን የመጣችው አንተ እንካን ጨብጠህ ኧረ እኔ ራሱ አላመንኳትም እኮ። ጠርጥር እንዴ ብራዘር፣ ምን ሆነ ነው? መጠርጠር አይከፋም። ኧረ ቆይ ናኑ ልቦልካ ስል መጣች። ወደ እኔ እንዳስመጡ ሚስራ ብቻ ነች ሪፖርት ማታደርገው። ናኑንና እውነት ማሌትን አላምንም እንዴ። ወይ እኔ አም ቪክተም እንዴ ምን ማለት ነው? እኔ እኮ አዘግቼ ነው። አንቺ አዘጋለሁ ብለሽ ተዘግቶብሽ እንዳይሆን። ኤኒዌይስ ጀዋር ወደና መጣ። እንኳን ደህና ቆየን። ደህና ናቸው? ሁሉ ሰላም ነው? ሁሉ ሰላም ነው። አንተ እንዴት ነህ? አለውኝ ሁሉ ይመስገነው። አንተ ክርስትናን እስከምትጠመቅና እስከምትቀበል ጸሎት እያደረኩኝ። ክርስቲያን ያ ክርስቲያን ሆነ አምነ ህብረት አድርገን ዘምረን
እ፣ እኔ ደግሞ እና እንዴት ነው? እንኳን እንደውም እንኳን በዚህ ጉዳይ ጀመርከኝ። እኔ እንደውም ምን እያሰብኩ ነበር መሰለ እንደዚህ አይነት ጎበዝ ሰው ከአጭር ጊዜ በኋላ በአላህ ፍቃድ ወደ እስላም መጥቶ ልክ በእስላም ታሪክ ብዙ የእስላም ታሪክ ጠል ሰዎች ነበሩ። ከዛ በኋላ ደግሞ ሰልሞ ደግሞ ለእስላም በጣም ብዙ የሰሩ አሉ እና የዚህ ዘመን የ21ኛ ክፍለ ዘመን አንተ ትሆናለህ ብዬ እየጠበቅኩ ነው። አጠብቅ አጠብቅ። እኔ ግን አስጠምቃለሁ አንተን። አጠብቅ ስትል እንግዲህ ጀነት አልገባም እያልክ ነው በሌላ ቋንቋ። አሀ እኔማ ጀነት መግባት In other ፈልጋለሁ። words, you are ቆይ ቆይ refusing to enter paradise. ቆይ ምን በሌላ ቋንቋ ጀነት አልገባም እያልክ ነው። ምን ነበር ያልከው በእንግሊዝኛ? አ፣ እሱን ችግር የለውም ግን ይሄ ነው ያለው ነገር። ግን እስኪ ዛሬ ምንድን ነው አጀንዳው? ዛሬ አጀንዳችን እንኳን ወደ ክርስትና ደህና መጣህ እያለ ነው። አንተም ትመጣለህ ቀጣይ። ቆይ ክርስቶስን ለምንድን ነው አምላክ ነው ለማትቀበለው? ካነሳ አይቀር ክርስቲያን አንተ ሃይማኖት ክርስቶስን ምንድን ነው? ለማትቀበለው? አንተ ሃይማኖት ምንድን ነው? ክርስቶስን አምላክ ነው ብለህ ለምን አልተቀበልከው? ኖ፣ ጠይቅ እያልክ ስለነበር እስኪ መልስልኝ። የአንተ ሃይማኖት ምንድን ነው? ክርስቶስን ለምንድን ነው የማትቀበለው? እኛ ክርስቶስን ተቀበልን። ባይዘወይ አምላክ ነው ብለህ ለምን አልተቀበልከው? አምላክማ እንዴት ሊሆን ይችላል? እሱ የቱ ጋር እኔ አምላክ ነኝ ብሎ ያውቃል? በመጽሐፍ ቅዱስ ቢሆን አምላክ ነኝ ያለ አምላክ ይሆናል? አምላክ ነኝ ብሎ አያውቅም። እሱ እኔ አምላክ ነኝ አምልኩኝ አላለም። አላህ ብሏል? አዎ እኒ አነ አላሁ ረቡል ዓለሚን እኮ ነው የምለው። እኔ አላህ ነኝ ይላል አላህ ሱብሓነሁ ወተዓላ። መሐመድ ነው ያለው? አላህ ነው ያለው? ኧረ አላህ ነው እንጂ። ኧረ ግን አንተ ሙሐመድን ተፋታው እንጂ ለእኔም ለአንተም እኮ በቢዝነስ የተላኩ ሰው ናቸው። ችግር የለውም። ይኸውልህ ጀዋር፣ እኛ ምን እናምናለን መሰለህ? እኔ አሁን ብድግ ብዬ የሆነ መጽሐፍ ጽፌ ቡንጁ የሚባል እንደዚህ ብሎ አለ። ለምሳሌ ቡንጁ እንዲህ ብሎ ነገረኝ፣ እኔ አምላካችሁ ነኝ ተገዙኝ፣ ከኔ በቀር አምላክ የለም ብሏል። ቡንጁ ብል ቡንጁ አምላክ ይሆናል? ይሄ ሊታረጋግጡ አልችልም። በቁርአን ስታንዳርድ ቡንጁ አምላክ መሆን ይችላል እንደዚህ ስላልኩኝ? ኖ ጉንጁ አሁን አንተ የፈጠርከው ነው። አንተ የፈጠርከው እንትን ነው። ግን አላህ ግን ቴንክ ዩ ለም ቴንክ ዩ የሊድ ጀዋር ወለም ጀዋር ዩለድ ወለም ጀዋር የኩን ለሁ ኩፉወን ጀዋር አሐድ ቁል ሁወ አላሁ አሐድ አላሁ ጀዋር ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አዳምጣ። ይሄንንም አሁን እኛም እያልን ያለ ነው በተመሳሳይ ሙሐመድ የፈጠረው ነው አላህ። እኔን አሁን ቡንጁ እኔ አምላክ ነኝ ከኔ በቀር አምላክ የለም እኔም ብቻ ተገዙ ብሎ ይሄ ደግሞ አለ። ቆይ አያስቀድማ አዳም ሙሐመድ ጀዋር የአንድ ሺህ ቆይ ሚዩት አድርጌ ያለው ተራህን ጠብቀህ ታወራለህ። እድል ሰጥሃለሁኝ። እኛም አሁን እኔ እንደዚህ ብዬ ስል ቡንጁ ተንፍሶ አያውቅም። ቡንጁ የሚባል ነገር ይኑር አይኑር አይታወቅም። ቡንጁ ከኔ በቀር አምላክ የለም እኔም ብቻ ተገዙ እኔም ብቻ አምልኩ ብሏል ብዬ ጻፍኩኝ። አይ ይሄ አንተ የፈጠርከውን አልቀበልም አልከኝ። ኖ እኔ ያልፈጠርኩትም ኡኩሩ የሚባል መልአክ ነው መጥቶ የነገረኝ ብልህ ወይንም ደግሞ ጅብሪል ነገረኝ ብልህ አትቀበለኝም ስቲል። ለምን አልሰማህምና? ከኔ በስተቀር ስለ ቡንጁ ያስተዋወቀ ስለሌለ ማለት ነው። ለዚህ ምን አልከኝ? ራስ በአንደበትህ ቡንጁን ራስ የፈጠርከው ነው አልከኝ። ደጋግሜ እኔ ስል ሰምተህ ከሆነ አላህ የሙሐመድ ፈጠራ ውጤት ነው እላለሁኝ። አላህን የፈጠረው ሙሐመድ ነው እላለሁ። ከሙሐመድ ውጭ ስለ አላህ የነገረህ የለም። ዘሆል ቁርአን ውስጥ ያሉ ክፍሎችን ከፈቲሃ ጀምረህ እስከ መጨረሻው 114ኛው አያ ያለውን የነገረህ ሙሐመድ ነው። አላህ እንዲህ ነው፣ አላህ እንዲህ አለ፣ አላህ እንዲህ ነው እያለ ነገረህ። ልክ እኔ ቡንጁ እንደዚህ ነው ብዬ እንደምነግርህ አላህ እንዲህ ነው እያለህ ነገረህ። ከዛስ አይ አላህ በቃ አንድ ነው፣ አሁን ያልከውን አልወለደም አልተወለደም እና ምን ይሁን ታዲያ? ይህንንም የነገረህ ሙሐመድ ነው። ሙሐመድ ነው የነገረህ። ከሙሐመድ ውጭ የነገረህ የለም። አላህ ደግሞ ከፍጥረት ውስጥ አይገባም ብለሃል። ኦኬ ፍጥረት ውስጥ ማይገባ ከሆነ እንደ እስልምና አስተምሮ
አላህ መጥቶ ለሙሐመድ ነግሮት አያውቅም። ማን የነገረው ታዲያ? አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው። ኦኬ፣ ጅብሪል ለሙሐመድ ሲነግረው የሰማ አካል አለ? የለም። ሙሐመድ ብቻ ነው። ምን ብሎ የሚለው? ጅብሪል የሚባል መልአክ ልኮ ነገረኝ አላህ። አላህ የሚባል ጅብሪልን ለሙሐመድ እንደላከ ተዛም መጥቶ ሲነግረው ካልሰማን ሙሐመድ ቢነግረን ብቻ ነው የምንሰማው ማለት ነው። ይሄ ደግሞ ውድቅ ነው። ነገር ግን ወደ እኛ ጋር ስትመጣ እጅግ ብዙ ነቢያቶች አሉ። እነኛ ሁሉ ነቢያቶች ሙሐመድ እንደሚለው ቁርአን ውስጥ እሱ ዳውድ ሳታበዛ በአጭራጭር እያወራኝ ሂድ። ሳታበዛ በአጭራጭር እያወራኝ ሂድ። እሺ ትቀጥላለህ። የኔን አንዴ ላስቀምጥና ትቀጥላለህ። እሺ የእኛን ደግሞ የእኛ እስከእናንተ በምንድን ነው የሚለየው የሚለውን የነቢያቶች አስተምሮ በሞላ አለን። ዳዊት ምንድን ነው እምነቱ? እንዴት ነው የሚያምነው? ማንን ነው የሚያምነው የሚለውን ዳዊት በመጽሐፉ ላይ በዘቡር ላይ አስቀምጦታል። ሰለሞን ምንድን ነው የሚያምነው የሚለውን ሰለሞን በመጽሐፉ ላይ አስቀምጦታል። ሙሴ ምን ብሎ ነው የሚያምነው የሚለውን አስቀምጦታል። ኢሳይያስ፣ ሌሎችም ነቢያቶች ሕዝቅኤል፣ ዕንባቆም፣ ሌሎቹም ነቢያቶች መጽሐፍቶቻቸው በትንቢቶቻቸው ተቀምጠዋል። ስለዚህ የሁሉም አስተምህሮቶች መጽሐፍቶቻቸው ስላለን የትኛውን አምላክ ነው የሰበኩት? ስለ ክርስቶስስ ምን ብለዋል ስንል ለምሳሌ ዳንኤል ምን ብሏል ስለ ክርስቶስ? መሲሁ ይመጣል፣ ይሰቀላል፣ ይሞታል፣ ይህንን ይላል። ዳዊት ምን ብሏል? መሲሁ ይመጣል። በሁለተኛው መዝሙር ላይ ዳዊት ይመጣል አለን። አይምን ኢየሱስ ይመጣል፣ መሲሁ ይመጣል፣ ይሰቀላል አለን። ሰለሞንም በተመሳሳይ ዳንኤልም በተመሳሳይ መቼ እንደሚሰቀል እንኳን ዳንኤል ባይዘ ፕሮፌሳይዝ ቆይ። ስለዚህ ይሄ ሁሉ ነገሩን። ትንቢቱ አስቀድሞ በትንቢት ነገሩን ነቢያቶች በሙሉ መሲሁ ይመጣና ይሰቀላል። ኢሳይያስ በተመሳሳይ 53ኛው ሱራ ላይ፣ ዳንኤል 9ኛው ላይ ይህንም በተመሳሳይ ከነገሩን መሲሁ በዚህ ዘመን ይመጣል። እሱ ከመጣ በኋላ እንደውም ዳንኤል ምን ይለናል? በሰባኛው ዓመት ኢየሱስ መጥቶ ከተሰቀለ ሞቶ ካረገ በሰባኛው ዓመት ላይ የአይሁዶች ቴምፕል ይፈርሳል አለን። እውነትም ኢየሱስ መጣ። በሰባኛው ዓመት ላይ አፈረሰችው ሮም ቴምፕሉን ማለት ነው። ይህንን ትንቢት በአይናችን እያየን በታሪክ የተረጋገጠውን አንቀበልም ብለን ከ600 ዓመት በኋላ መሐመድ መጥቶ ነቢያቶች የተነበዩትን ክዶ አንድ በል ሐዋርያቱ ደግሞ ኢየሱስ እግር ስር ቁጭ ብለው የጻፉትን ኢየሱስ ያደረገውን በመጥቶ ያስተማራቸውን ከዛም ደግሞ ያደረገውን የጻፉትን ክዶ ብቻውን ያስቀመጠውን አስተምሮ የኔን ስሙ የኔን እመኑኝ ማለት አይናችሁን ጨፍኑ፣ ልክ እኔ ቡንጁን እንደፈጠርኩት መሐመድም አላህን የፈጠረውን እመኑበት እንደማለት ነው። ጀዋር ቀጥል። እድሉን ስለሰጠኝ አመሰግናለሁ። እዚህ ጋር ሙሐመድ ብቻ አይደለም ስለ አላህ የተናገረው። እዚህ ጋር ሊትረዳ የሚገባው አላህ ስብሐነሁ ወተዓላ በርካታ ነቢያቶችን ከ100 ሺህ በላይ እንደላካቸው ግን በስም የተጠቀሱ 25ቶቹ በቁርአን ውስጥ እያንዳንዳቸው ስለ አላህ ስብሐነሁ ወተዓላ ለህዝቦቻቸው መስበካቸውን ገልጾልናል። በማስረጃ መጥቀስ ካስፈለገ ያዕቁብ ሊሞት አካባቢ ልጆቹን ሰብስቦ እኔ ከሞትኩ በኋላ ማንን ታመልካላችሁ ብሎ በጠየቀ ጊዜ ጌታህን የአባትን ጌታ የአብርሃምን ጌታ ማለት ነው ኢላህ ዋሂዳ እሱ አንድና ብቸኛ የሆነውን አምላክ አላህን ነው የምናመልከው ብሎ የያዕቆብ ልጆች 12ቱ ማለት ነው አላህን ብቻ እንደሚገዙ አረጋግጦለታል። ልጆቼ እንደውም በቃ ልብ ገዝተዋል ብሎ በሰላም አረፈ ያዕቆብ ማለት ነው። ሙሴም ቢሆን ዳዊትም ቢሆን ዳዊት ነቢይ ሆኖ ስለ አላህ ስብሐነሁ ወተዓላ ተውሂድ ብቸኛ አምላክ ብቸኛ ተመላኪነቱን ያላስተማረ የለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነቢያቶች ሁሉ መደምደሚያ እንደመሆናቸው መጨረሻ ላይ የመጡ ናቸው። መጥቶ ጊዜያቶች ከሄዱ በኋላ ሰዎች እውቀትን ከዘነጉ በኋላ መጥቶ ሬኔሳንስ አደረጉ። ያንን ነው ያደሱት። ጃዋር አቤት
ያዕቆብ ጀዋሂር ያዕቆብ አላህን ነው ማመልከው ያለው ምን ላይ ነው? አልበቀራ ላይ ሱረቱ በቀራ የላሚቱ ምዕራፍ ላይ ማለት ነው። የላሚቱ ምዕራፍ ማሌ ነው የወረደው። እ የላሚቱ ምዕራፍ ማሌ ነው የወረደው። የላሚቱ ምዕራፍም ይሁን አጠቃላይ 114 ምዕራፍ የተወረደው በነቢዩ ሙሐመድ ላይ ነው ሰለላሁ ዐለይሂ ወሰለም። ስለዚህ ሙሐመድን የነገረህ ያዕቆብ እንደዚህ ብሏል ብሎ ባይሆን ሙሐመድ ብቻ በመናገሩ በቂ ነው። ስለዚህ እኔ ደግሞ እየጠየቅኩ ያለው ታየህ ሙሐመድ እና በያዕቆብ መካከል የሺህ ዘመናት ልዩነቶች አሉት። ያዕቆብ እንደዛ ለማለቱ ሙሐመድ አልሰማም ወይም ከመጽሐፋቸው አላገኘም። አላህ ነገረው። ያዕቆብ እንደዚህ ብሏል ብሎ ነገረህ ማለት ነው። እኔ አሁን ብድግ ብዬ ከ1400 ዓመት በኋላ ሙሐመድም የቡንጁ እምነት ተከታይ ነው ብዬ መጽሐፍ እንደ መጽሐፍ ማለት ነው አይደለም ብለህ እኔን እንትን ማድረግ ቻሌንጅ ማድረግ አትችልም። አሁን ሙሐመድም የቡንጁ ውሃ እምነት ተከታይ የተፈጠረው ነው ብለህ ከካርቦን ኦክሲጂን ነው ብትል ማንም ጀዋር ለዚህ እኮ ነው ያልኩህ። ቅድም ያልኩህ ሙሐመድ ብቻውን የቆመ ነው ምልህ ለዚህ ነው። ምክንያቱም የነቢያትን አስተምሮ እንዳለ ክዶ ስለመጣ ብቻውን ያዕቆብ አልቆመም። እንደዚህ ነው ብሎ አለ መፍቱ ነው ማለት ይችላል። እኔም ሙሐመድ የቡንጁ እምነት ተከታይ ነው ብለህ ቻሌንጅ ማድረግ ነን አትችልም። ማድረግ የምችለው ምንድነው? ቁርአን ውስጥ እየገባህ እየወረድክ እየወጣ ሙሐመድ እስልምና ነው የሚከተለው ሙሐመድ አላህን ነው የሚያመልከው ብትለኝ ሺህ ጊዜ አይ ሙሐመድ የሚያመልከው ቡንጁን ነው ብዬ ቻሌንጅ አደርጋለሁ። አይ ቁርአን አለ ቁርአን እንዲህ ብትል ነው ቁርአኑን በርዘኸው እንጂ አላህ የሚባል አልነበረም ቡንጁ ነበር የሚባለው ብዬ ቻሌንጅ አደርጋለሁ። አንተ በምታመጣው አርጉመንት ማለት ነው። ምክንያት ሌላ ኤግዛምፕል አምጥ። ቆይ ሌላ ከአንተ ውጪ ቅድም ያልከኝን ቆይ ቆይ አንዴ እሱ ላይ ጀዋር ብትሄድ ይለኛል። ቆይ አንዴ ከሙሐመድ ከአንተ እሱ ውጪ መልስልኝና ያው ክርስቲያን ልታደርገኝ አይደለ? መልስልኝና እሺ። ምን ሱብሃንአላህ አይዞን ይሰማል? ይሰማል ትሰማለህ? ቀጥል። ድምፁ አይሰማም ጋሼ? እኔ አልሰማም እንዴ? ቀጥሉ። እሺ እኔ አልሰማም። ኧረ ትሰማለህ። ያንተ ይሰማል፣ እሱ ነው የማይሰማው። አውራው እስኪ አውራ በለው የኔን እየሰማ ካልሆነ ጀዋር ክርስቶስ ይመጣል ይሰቀላል ተብሎ ነበር አልክ። ጀዋር ይመጣል። እሺ ከየት ነው የሚመጣው? ማን ነው የሚያመጣው? ይሰቀላል አልክ። ጀዋር የሚሰቅለውስ ማን ነው? ጀዋር የሚገርም እኮ ነው። የሚሰቀል አምላክ እንዴት ሊሆን ይችላል? how we can imagine ኧረ ጀዋር ተሰቅሎ ቆይ ግን መሰቀል ማለት እናንተ ሰዎች እኛ በምናውቀው በጣም ማውራት ስትጀምሩ ጆሮአቸው ሆረብል አይሰማም ነው። አስጨናቂ ነገር ነው። መልካም። እና የሚሰቀል አካል ኧረ ጀዋር እንዴት አምላክ ሊሆን ይችላል? እቺ ጀዋር ያው እንግዲህ አዳምጥ። እሺ ቻናሉ ላይ ሪፖርት የተደረግኩ ነው ብለህ እያወራ ነበር። ክርስቲያኖች ላይ ጥርጣሬ አድሮባል። በእርግጥ የአንተ አስተምሮ የተለመደውን እስላም ክርስቲያን ማህበራዊ ትስስርን በጣም የሚያሻክር ስለሆነ ክርስቲያን ወገኖቻችን የአንተን አስተምሮ ሊያወግዙ ስለሚገባ ጭምር ነው ያሉት። ምክንያቱም መነጋገር ቆንጆ ነው። የእኛ እንደዚህ ይላል የእናንተስ እንዴት ይላል ብሎ መነጋገር በጣም አሪፍ ነገር ነው። ነገር ግን አንተ እያደረግ ያለው የእስልምና ሚዩት አድርጌ ያለው እያወራ ነው። የእስልምናን ሃይማኖት አስተምሮችን የእስልምና ቅድስና አስኳልን እያወጣ እያንቋሻሽክ ነው። ማንቋሸሽ አይቻልም፣ መነጋገር ይቻላል። እግዚአብሔርን ደግሞ የተረገሰ ኔትወርክ ይዘት ነው። ቆንጆ አትዝግብኛ። በቃ ስትባል እኮ በቃ ነው። አዳምጥ። የራስን ብቻ አውርተህ መውረድ እኮ አይደለም። የእንትን ሀሳብ በዚህ ሁኔታ ማንም ሰው ያዳምጠኛል ብለህ ካሰብክ ተሳስተሃል። ስለዚህ ሰው እንዳዳምጥ መጀመሪያ ላይ በዚህ ቤት ውስጥ ያላችሁ ክርስቲያን ወገኖቼ፣ ወንድሞቼ ሁለተኛ መንገድ እስላም ብቻ ነው። ወደ እስላም ኑ። ሙስሊም ሳትሆኑ እንዳትሞቱ። አላህ ሱብሃነሁ ወተዓላ ሙስሊም ሳትሆኑ እንዳትሞቱ። ፈጣሪያችን አላህ ሱብሃነሁ ወተዓላ ሴጣኑ ሸንቶብሃል። ወደ እስላም ሳትገቡ ወላ ተሙቱ ሙስሊሙን ብሏል። ክርስቲያን
ሁኑ የሚል የለም። ክርስቲያን ባለ ከስሩ ነው በቃ። እንዴ ምን አይነት እኔ ትዝ አጋንንት እንዳለኝ ነው? እግዚአብሔር ትዝ ኔትወርክ እንዳለኝ የያዘው ታውቃለህ? ነው ፎይ የሚመስለው። ኔትወርክ የያዘው ልክ ኔትወርክ ሲይዝ ጸጥ ይልና ከዛ አይደለ ካቆመበት አይደለ የሚጀምረው ሚዩት እየተደረገ ታውቃለህ። ሚዩትን እያነሳ ካቆመበት ይቀጥላል። ይሄ ልዩ ተጽዕኖ ነው ማለት አይ አይ እኔ የሆነ ግን ሰዓት ምን መጣው ያሳቃል ብታይ። ታውቃላችሁ። ባይዞ ያመጣው አርጉመንት ገብቶታል። ከመሐመድ ውጪ ሱብሃን አለ አለ እኮ ቡንጁ ከሚባለው ጋር ምንድን ነው ስለው፣ ቡንጁንማ አንተ ነው የፈጠርከው ምክንያቱም ሌላ ምስክር የለህም አለ። ከዛ ይሄንን እኛ መሐመድ የምንለው ለዛ ነው ስለው ገባው። ከዛ አሰበውና ሱብሃን አለ አለ። ሰምታችሁት ነበረ? ያ ሰምቼዋለሁ። ከዛ በኋላ ነው ዴቭ እንትን የሚያሳቀኝ ያደረገው ማለት እ? እኔ ዴቭን ያሳቀኝ ማለት ነው። ማን ነው ስሙ? ማን ነበር? ስማኝ ስማኝ ይላል ሰውየው ወፍ እኔ ትዝ ያ ያለኝ የሆነ ዋናው ግን ስልጠና አንድ አላቸው ዋናው ግን የምትፈልገው ምንድነው መጽሐፍ ቅዱስ በግልጽ ክርስቶስ እንደሚሰቀል ትንቢት ተነግሮ ነበረ። ትንቢተ ኢሳይያስ ምዕራፍ 53 ላይ አስቀድሞ ኢሳይያስ በትንቢት ነግሮናል። ክርስቶስ እንደሚመጣ፣ እንደሚወለድ፣ እንደሚሰቀል በትንቢት ነቢያቶች ነግረውናል። መዝሙረ ዳዊት ምዕራፍ 2 ላይም በተመሳሳይ መሲሁ እንደሚመጣ ይህንኑ ነግሮናል። ምዕራፍ 22 ላይም 21 22 ምዕራፍ ትንቢተ ዳንኤል ምዕራፍ 9 ላይም መሲሁ እንደሚመጣ እንደሚገደል ተናግሮናል። ትንቢት ክርስቶስ በስጋ የተገለጠ አምላክ እንደመሆኑ በስጋ የመጣ የእኛን የባሪያውን መልክ የያዘ እንደመሆኑ ስለዚህ ብዙም እንትን አይልም ማለት ነው። የሚገርም አይደለም። በስጋ ስለተገለጠ የእኛን ባህሪ የእኛን ስጋ ተዋህዶ ስለመጣ በደምና በስጋ ስለተካፈለ ማለት ነው። እንደሚሰቀል ደግሞ ራሱም እንትን ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ይነግረናል። እንደሚሰቀል ነገረን ማለት ነው። እንደገና ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 17 ይመስለኛል 17 19 አካባቢ ላይ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ይነግራቸዋል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 20 አካባቢ ጀምሮ ክርስቶስ እንደሚሰቀል ይነግረናል። ከዛ በኋላ ደግሞ ማቴዎስ ወንጌል ምዕራፍ 27 ማርቆስ ወንጌል ምዕራፍ 16 ከ15 ጀምራችሁ ሙሉን አንብቡት። ሉቃስ ወንጌል ምዕራፍ 24 ክርስቶስ ተሰቅሎ ትንሣኤውን ታገኛላችሁ ማለት ነው። ተነስቶ ሲያርግ ያለውን ይፈጸማል ማለት ነው። ይሄ በነቢያት የተረጋገጠ የኛ አስቀድሞ የተተነበየው ክርስቶስ ከዛ በቶ ደግሞ ትንቢቱ ለእኔ ነው የተነገረው ካለ በኋላ ነቢያቶቹ አስቀድመው ይመጣል ይሰቀላል አሉን። ክርስቶስ መጣና ያ ትንቢቱ የተነገረው መጽሐፍቶች ነቢያቶች የተናገሩት ሁሉ ስለኔ ነው አለ። እሰቀላለሁ አለ። ደግሞም ተሰቀለ። ደግሞም እንዳለው አደረገው። በሶስተኛው ቀን ተነሳ። ደግሞም አረገ። ይሄ እኛ አስተምሮ ነው። ይሄ በእውነት የተረጋገጠ ነው። ይሄን አድርጎ አሳየን ማለት ነው። መሐመድ መጣና ግን ነቢያቶች የተነበዩትንም ካደ፣ ሐዋርያቶች ያስተማሩትንም ካደ፣ የክርስቶስንም ስቅለትና ትንሣኤ ካደ። ያ ዲሌማ ውስጥ ስላሉ ሙስሊሞች አሁንም በዛ ቅዠት ውስጥ ነው ያሉት። አሚና ቃል ቀጥል። አሚና ተመለሽ። ፖዝ ነች አሚና። በነገራችን ላይ ትንቢተ ኢሳይያስ እኔ ሳነበውና መዝሙረ ዳዊት አንድ ሳነበው አዲስ ኪዳን ነው የሚመስለኝ፣ ብሉይ ኪዳን አይመስለኝም። ጌታ ከመምጣቱ ከ1000 ዓመት ከ700 ዓመት አስቀድሞ የተጻፈ መጽሐፉን ላይ አይመስለኝ። ዳይሬክትሊ አዲስ ኪዳን ላይ ያለው ነው የሚመስለኝ። አዲስ ኪዳን የማነብ ነው እንጂ የሚመስለኝ ብሉይ ኪዳን ትንቢት አይመስልምና ይሄ ነው እኛ ጋር ያለው ማለት ነው። መሐመድ እንግዲህ አስቀድሞ በነቢያት የተነገረው ትንቢት የተነገረለት ስቅለቱን እስከ መስቀሉ ድረስ እነ ዮሐንስ ከ40 በላይ ሰዎች የመሰከሩለትን ትቼ እንዴት ነው አንድ መሐመድ ከ600 ዓመት በኋላ መጥቶ አልገደሉትም አልሰቀሉትም ሲል አክሴፕት ላደርገው ምስል። ይሄ በጣም ነው ግራ የሚገባው፣ ከባድ ነው። እና አስቡበት ሙስሊሞች፣ አስቡት። መሐመድ ከሞተ በኋላ ተነስቼ አሁን መሐመድ አልገደላችሁ አልሞተም ተመሰለባችሁ ብል ምን ይሰማችኋል? ከባድ ነው አይደል? ልክ እንደዛ ማለት ነው።
እና ይሄ ደግሞ በጣም ለየት ይላል። አስቀድሞ ብላ ትንቢት የተነገረለት ቀላል አይደለም። 700 ዓመት አስቀድሞና 1000 ዓመት ምናምን አስቀድሞ ከባድ ነው በጣም። እና የመሐመድን ተረት ተረት አትስሙ ተወዳጆች። አሚና ፖዝ ነች ወይ አስወረዳት ወይ? አሚና አሚና አሚና። እሺ ይብቃን ለዛሬ አይደል? እውነት እንትና ሚስሩ ምንድን ነው ነግራችኋለሁ ያልሽን? አይ በቃ ተውና ሰው ይሄድና ዴቭ ቅድሙን እኮ ቅድም የተማርኩትን ነግራቸው እኮ ነው። ንገሪያቸው ዛሬ ሚስራ በጣም ድንቅ ትምህርት ተምራ መታ። ንገሪን እስኪ የተሰማሽ። አሁን እንቅልፌ መጥቷል። በቃ ተው ይቅርባችሁ። አይ ጠይቂው፣ እፎይ ማለት ነው። አዎ ጠይቋ፣ እፎይ ብቻ ነው ጠይቀው። እፎይ እኔ እንደ እህትህ አትወዳኝም? በክርስቶስ እንወድሻለን ሁላችንም። ቅድም ቴሌግራም ላይ ተማርኩት ማለት ነው። ሁሉንም ሰው ጠይቂያቸዋል። ምንድን ነው የጠየቃቸው? ሁሉንም ሰው አትወዱኝም። ልደት አይደለም ደግሞ ልደት እንዳትል ድንቀት። ሁሉንም ሰው ጠይቂያቸው እንደሚወዱሽ ይንገሩሻል። ኦኬ ትምህርቱ ነው ያ ሰው ትወዱኛላችሁ ያለች። አዎ እንወድሻለን በጌታ ፍቅር አልናት። ጠላቶቻችን ሁላ ውደዱ ነው የሚለውና መጽሐፉ ክርስቲያኖች አይ ቲንክ ሄደሽ ጠይቂ እስኪ ሁሉም ይወዱሻል ወይ? ኦፍ ኮርስ አዎ እንወድሻለን። በምንም አይነት ሁኔታ ውስጥ ብትሆኚ እንወድሻለን ለማስነል በክርስቶስ ፍቅር ማለት ነው። ድንገት ሙስሊሞችን ጠይቂያቸውና ይወዱሻል ለአላህ ብለው ይወዱሻል ወይስ አላህ የጠላውን ለአላህ ስለጠላለው ነው? አላህ የወደደውን ለአላህ ስለወዳለው ነው። ሰው አላህ ደግሞ ካፊሮችን፣ ክርስቲያኖችን፣ አይሁዶችን ይጠላል። ስለዚህ ጠሉሻል። አይ ቲንክ ይቺን ጥያቄ ጠይቂያቸው እነሱ ነው። እኔም በተለይ አስበከዋል እና አሁን በእኔ ቤት ውስጥ ቁጭ ብለሽ ወዳይ ትሰበስቢያለሻል እንደ ቲጂ ቤት ዋልኩኝ። ቅድም ጠያየቅ ነበረ ቲጂ ቤት የምትወዱት አሁን ዝም በይ እኔን ነው የሚወዱት በጣም። እስቲ ከኔና ከፎይ እንደው እፎይ ተደባዳቢ ስለሆነ በኋላ እኮ ሀምጪ ይለኛል እራሱ። ብቻ ዝም ብላችሁ አንቺን ነው በደንብ ሁለተኛ ላስገባሽ ከበለጠ ይኸውልሽ አንቺ የሚወዱ ከበለጠ ሁለተኛ ቤት ያላስገባሽም ይቅርብሽ። ይሄው እንወድሻለን። ያንተ አንድ ነው ሁለት ብቻ ነው ያለው፣ ግን ሚስራዬ እንወድሻለን። እኔ እወዳችኋለሁ እንዴ። ስሚ በቤቴ ውስጥማ አንቺም የሚወድ ከበዛ ያልሽው ሁለተኛ ከስር ታብታብ እያደረግሽ እንድትማሪ ያደርግሽና እንወድሻለን። አንዳንዴ እኮ ማለት ነው የሰው ቤት ምናምን ስጋቡ ምናምን እንትን አባበጤ ሆኖባቸው ምናምን አሪፍ ነው። እውነት እያትወጂኝም? እውነት ማንንም አትወድም እባክሽ። ማለት አንቺ ሃርትለስ ነሽ እያልከኝ እኔ ሁላችሁንም ነው በጣም የምወዳችሁ። በጣም ነው የምወድሽ ምስራዬ። እንዴ እንዳትጠራጠሪ፣ ድጋሚ እንዳትጠይቂ። ኧረ የኔ ቆንጆ እኔም በጣም ነው የምወድሽ። እኔንስ አትወጂኝ? እናንተ ማድረው እንዴ ሁላችሁንም ነው የምወዳችሁ። እንዳትጠይቁኝ ሁላ ጥያቄ ራሱ እንዳይሆንባችሁ። እውነት ነው ጌታ ዘው ዴቭ አንተስ ለእኔና ለፎይ ፍቅርህን ገለጽልኝ። ለብቻው ብቻ ማለት ነው እያቆለጳጰስክ ምናምን። ምንድን ነው የምትወር? ኔትወርክ ይዞኛል አይሰማም። አንተ ደግሞ የፍቅር ጊዜ ሲሆን ኔትወርክ ሁሌም አይሰማም። ቅድም እንዲሁ ያስቸገረህ ነበር። ደህና ደሩ በቃ እሺ ይሁንላችሁ። ዴቭ እንደዚህ አይነት ነገር አይሰማም። አታውቀውም አንተ። ቅድም ራሱ ንገረኝ ስለው እየተኛ ውሎ መጣና የሆነ ሰውዬ መጥቶ ሊጨምቀኝ ሲል ብቻዬን አግኝቶኝ ከዛ ተነሳ ማለት ነው።
ባለቤቱ ከስር ነች። ከኔ ውጭ ማንንም እንዳትወድ ብለዋለች። ሴባችን እጅ ሰጥተናል። ታስበላኝ ታውቃለህ። እግዚአብሔር ይመስገን ኔትወርኩ ብሏል። እኔ ቤት ከሚገቡት ውስጥ ቆስጠንጢኖስ እና ሪስክ አለባቸው። ለዛ ነው አግቡ። እንዴት ባለም እኮ ወዳታለሁ እኔ ተሰተሩ። ማግባት ጥሩ ነው። እንደኔና እንደኔ ቆስጠንጢኖስ እየጠፋሱ ማር ዩኒቨርሲቲ አይደለም። አንቺም ጀመረሽ በረብ ፎይ ሁሉንም ልጆች እያጫወተብኝ የመላዲ ጓደኛ አየር ያስኩባችኋል። ቃልዬ አይዞህ ቃል ሚስቶቻችሁ እንደሚወዱኝ እርግጠኛ ነኝ። የቃልንማ እኔም አውቃታለሁ። አትይኝም? አዎ እንዴ ኧረ ሳክስ እቺ ደግሞ አውቃታለሁ ብላ መጣች። እሺ ሙሽራዬ ድግሱ እንዴት እየሄደልሽ ነው? እኔ ገና ነኝ። እኔ በቃሽ አይደለሁም። ናኑ እንዳርናት ባለፈው በቃ አለቀ። እውነትን እንድራለን። አሁን እንደምን ፈልገን የእውነት ነው ፕሮሰስ ላይ አይደል እንዴ? ስንቴ ይፈለግ ስንቴ ይምጣት። እንድራ ጆሮዋን ጠምዘንም ቢሆን እንሸጣታለን። ሰርግ እንበላለን። ያው እንግዲህ ቤታችን ላይ ትዳር በያዙ እናደርገዋለን ማለት ነው። ሰተር ይላሉ፣ ይሰተራሉ። ከዛ ከታች ፎይ ቃልም ምን አስቸኮለ እያለች ለምን ቸኮላ ገባ? ኧረ ወይኔ የሰርጎች ጋር ነበር። እንደኛ አትረጋጋም። እኔ ግን ማለት ነው እንትን ሀሳብ አለኝ። እንትን የንሳ አባት የሚባለው ላይ እንትን እንድትለኝ እፈልጋለሁ። ምን ለምሳሌ የሆነ በቃ ወጣት ሆነክ ያጠፋካቸውን ነገሮች ሁሉንም ነው የምትነግራቸው? ኧረ ይመክሩሻል እነሱ። እኔ ሳሎን የምነግርሽ እሳቸው ይነግሩሻል። ችግር የለውም። ግን ሁሉም ነገር ይነገራቸዋል እሳቸው ጋር እሳቸው ጋር ችግር የለውም። መጀመሪያ ያስተምሩሽና ነው ንስሓ እንድትገቢ የሚያደርጉት። ስለዚህ ከእሳቸው ጋር ይሄ ከእሳቸው ጋር ትምህርትሽ ውስጥ እኮ እነዚህ ነገሮች በደንብ ትማሪያለሽ። አውቀሻቸው ምን እንደሆነ ምናምን ከገባሽ በኋላ ነው ወደዛ ሲጀመር እሷ እኮ ምን ንስሓ የምትገባው ነገር አለ ወይ? ገና ከእስልምና ላይ ደብጣችሁ ስትጠመቅ እኮ ከዛ በኋላ ከተጠመቀች በኋላ ለምሳሌ እኔ እኮ ለኔ አይደለም እኮ ዴቭ፣ ዝም ብሎ ኖርማሊ ጥያቄ ነው እንጂ ለኔ አይደለም። አይ ለእንደ ግለሰቡ ከንስሓ አባት ጋር የሚነገር ከንስሓ አባት ጋር ነው የሚነገረው፣ ከኛ ጋር አይደለም። አናናዝዝም ሚስርዬ። ይሄ የግለሰቦች ህይወት ስለሆነ የግለሰቦች ህይወት ደግሞ አደባባይ ላይ ወራ ሳይሆን ንስሓ አባት እኔ ልናዘዝ ነው አይደለ? ሲጀመር አንቺ በቃ በውስጥ ደውዪልኝ አይደለ? ልናዘዝ ነበር አትልም? ወይኔ ለወደፊቱም ምንድነው ስም ያሳስባችሁ ካለ አያስጨንቅም። ይሄ ብዙም እንደሚል ሳይሆን ከንስሓ አባታችሁ ጋር የምጨርሱት የምትመካከሩት ምክር ማለት ነው። እንዲህ ላድርግ እንደዚህ አድርጌያለሁ እንዴት እንደምትሉት አይነት የምትመካከሩት ነው። የፐርሰናል ነገሮች አደባባይ ላይ አይወሩም ማለት ነው። ብዙም ትምህርቶቹም በዛው መልክ ሲጀምር እኔ ማለት ነው እፎይ ውጭ አሁን ለምሳሌ እንዴት መሰለህ ወደ ውጭ አውጥቼ ማውራት የማልችለውን ነገር አላጠፋም። እሺ እኔ ጨዋ ነው ወገኖቼ። እኔ መታጠፊያ ያለሽ አልኩኝ። በቃ ያንቺ ትልቁ ንስሓሽ እኮ ጣዖት ስታመልኪ መቆየትሽ በቃ እስካሁን ስላላወቅኩ ንስሓ እገባለሁ ማለት ነው የሚጠበቅብሽ። ያንቺ ንስሓ ዋናው እንግዲህ ያንን ጣዖት ሁለት ቀኝ እጅ ያለውን ባለባታሙን ማምለክሽ ነው። አሁን አንተ በዚህ ሰዓት እንቅልፌ ሊመጣ ሲል ማለት ነው ሁሌ እንትን ትሆንብኛለህ። አንተ ምንድን ነው የሚባለው? አብዱል ቃድር ጀላኒ 40 አለ
ነድ ካልጨሰ ምናምን ድሮ እንትን ይመታናል ይባላል እና እሱ ትሆንብኛለህ ማለት ነው። አንተ ሁሌ እንቅልፌ ሊመጣ ከዛ ያስፈራሻል እንዴ ልሽ አልፈራም። አንተ ደግሞ እያወቅፍ ረቢ እኔ የምፈራው አላህን ሳይሆን ያው እንትን ምናምን ስትሰጠው ምናምን ጌታ ሆይ በጣም ነው የምፈራው። ጸሎት አድርጊ። ክርስቶስ ሆይ ቀርብ ያለውና ወደ አንተ ቤታ የጌታ ልጅ ይላል ይሆናል ማ ወደ አንተ ቀርብ ያለው የአካውንቴ እንትን ማለት ነው እንትን ላይ ቀጥሽ ዳዳምጥሽ እስኪ ኖ እኔ እኮ ሁሌ ነው የማወራው። ፎይ ኖ የሆነ ልጅ አለና ሙስሊም ነውና ማለት ነው የአካውንቴ እንትን ስር ባዮ ስር ቤቲ የሚል ስም አለ ማለት ነው። ከዛ ሚስራ መሆኔን ይክዳሉ አንዳንዴ። ሚያቅሽ ነው ኖ አያውቀኝም እንጂ በኖርማል አካውንት አያውቅም። ቤቲ በቃ እንዲህ ሲገቡ ባዮ ላይ ቤቲ ስለሚል ብቻ ቤቲ ነሽ ነው ሚስራ ማያውቃለ እየጻፈ ነው ያወጣው። ክርስቲያን ነሽ ብሎ ነው እንደዛ ይላሉ ምናምን አውቀሽ ነው ምናምን ይላሉ። ቤቲ ጠንበለሎች ቆይ እኔ እገለጥላቸዋለሁ አንድ ቀን ኢንሻአላህ ጠብቁ። እንዳትገለጪ ለነገሩ ብትገለጭም የክርስቲያን ወንድ ችግር የለውም። እንትና ምን ነበር የሚባለው ጧራ ነው ምንድነው የሚባለው ተሸፈኝ ብሎ የሚኮረኩምሽ የለም። ምን ችግር አለው? ግን አሁን አለ እኮ የሆኑ ልጆች ማለት ነው ኒቃብ ለብሰው ምናምን የምሬ ነው እንትን ምንድነው ማህተባቸውን አድርጎ ምናምን አላየህ? ቪዲዮ ራሱ አልልክልህ ነው እንዳንተ ያለ ወዳጅ ዝም ድምፅ ያላቀጥልበት አሁን ያደርጉልኝ ነው። አንድ ዘምሪ ደግሞ ኮፒ ሊንክ አድርጎ እሺ የፎይን አካውንት ውስጥ ግቡና ለነገ ተወዳጆች ይቅርታ በጣም ስራይሽ ዘምሪ። ኧረ ችግር የለም ደፋዬ። እኔ ምንድን ነው የምዘምረው? አንተ ዘምር እንጂ። ሰላም ለኪ አንተ የማታው ሪከርድ ተደርገናል እኮ ሌላ ዘምሪ። ብዙ ሰው ነው አይተሻል እውነትዬ ያየው ነበረ። የእውነትን ድምፅ ይወዱታል ስዘምር ሰምቼ አላውቅም። እኔ እኮ እውነት ለመማዘመሪው እንዴ ከማውራት ውጪ ድምጽ ለዝማሬ ስለማይሆን ነው። ጥያቄ ነው። ድምጽ ይዘሽ ማዘምሪው ግን ለምን እንደሆነ በጣም ግራ ነው የሚገባው። ጌታ አንደበት ያለው ሁሉ ያመስግን ይላል እግዚአብሔር ቃል እኮ አንድ ያለ ምስኪን እያመሰገንኩ ነው። ድምፅሽን አውቀዋለሁ። ለማያውቀው ስታስቀድሽ ድምፅሽን አውቀዋለሁ። በጣም የሚገርም ድምፅ ያላት ጌታ ደም መሰከስ ጀመር ጥሩ መሰከስኩኝ አላውቅም። ማማዬ ጥርሳ አይደለም አረውሸት ነው ደራሲው ለውጣ ማሰከ ጌታ በጣም ነው የሚያምረው ድምጿ። ጌታ አንቺ ስታስቀድሽ አላውቅም። በቀደም ፎይን ይሰደብ አንተ ቃል ዴቭ በጣም ነው የሚያምረው። በጣም ነው የሚያምረው። እቺ ልጅ ቆዳዋን በቀደም ፎይን ይሰደቡ ቀን ይኸው ለፎይን እኔ ልንገርሽ ማኝማ ዴቭ በቀደም ፎይን ይሰደቡ ቀን ሲዘምሩ አልዋሉ። አንተ አልሰማህም? አንተ ራሱ ነበርክ እንደው ማስታወስኩኝ። ቤቷን ከፍታ ምናምን ፎይን ሲሰድቡ የነበረ ቀን ማለት ነው። ተራስ በተራስ ሲዘምሩ ነበር። ሰው ሁሉ ይሰድበኛል፣ ሰው ሁሉ ይሰድበኛል፣ ወይ ሸይጣን ምን ይሻለኛል? እኔ ሪከርዱ ሁሉም ይሰድቡኛል። ቲጂ ቲጂ ዴቭ እውነት ናኑ የለችበትም። እና ሌላ ደግሞ ማለት ሲዘምሩ ሲሙድ ሲዝብቅ ነበር ያለው። ሲዘምሩ ተው ብላችኋለሁ። ተው እሱ ጥሩ ልጅ ነው አትስደቡት ብላቸው ብለምኗቸው አንበሳ ካላወረሽ ብለው እኔን እየሰደቡ ነው። እውነት አዛም ያለው ያለች ቀን ነው።
እናንተ አይደላችሁ እንዴ? እውነት እኔ ምንም ማስተካከል አላደረኩም። ጭራሽ ራሱ ቪዲዮን አላየሁትም። ከዛ መጡና እንትና ቲጂ ጥዝ ይላል ምናምን ነገር አለች። የፍቅር ሲዝም ማለት እናንተ አትዋሹ እንዴ? እኔ ጭራሽ አላየሁትም። በዛ ሰዓት ላይ ሰው ይሄ ጋር አላየሁትም ቪዲዮን ሁላ ማለት ነው። በህግ አምላክ እናንተ ሰዎች ዴቭ ራሱ አለ ሰድበኛል። ቪዲዮ ደግሞ እኔ ጋር አለ። በቃ ሁሉም ይሰድበኛል። ስማ የዛሬ ዓመት እኮ እኔም እኮ ተገኝቻለሁ እኮ እዘምራለሁ ብዬ እራለሁ አለሽ ነው ሞክሬ የመሲሁ ቀርታኝ በልግዜራ ወጣኝ አልተለጠፈም እንጂ እና ቢኒ እንዴ በቃ ዴቭ ከዘመረማ እኔ በምናን እሺ ብሎ በቃ አልዘመረም። ነገር ግን ሁሉም ይሰድበኛል። አምጡ እሱን መዝሙር ወይኔ ሁሉ አሁን እሱ መዝሙር ግን እውነት ታውቀዋለች መሰለኝ። አኬን እናዘምረዋለን። አንተ ተነሱን የአኬን ክፈቱልን። ነገር ግን ሁሉም ይሰድበናል። አስበዋል። በአኬ ድምፅ አሰብኩት ታውቃለህ። ኤክስፕሬሽኑ ላይ አሰብኩትና አኬ ሲዘምረው አሰብኩት። የሆነ እኮ ገርፈውት ይመስላል እኮ ሰድበውት ብቻ ሳይሆን 50 የተገረፈ ነው ይመስላል። እስኪ እውነት ዘምሮ እሱን መዝሙር ዘምሩ እስኪ እውነት አላውቀውም እኮ እሱ ሲለው ነው ደግሞ የሚያምረው። እኔ አሁን ብዬ እሱ ሲለው ዘምረው እሱ ያኬ እንትን ነው ሲግኒቸር ነው። አሀ እውነት ብለሻል አንቺ። ሁሉም ስድብ እኮ በቃ እኛ ጋር እኮ ለመድ ነው። አክቹዋሊ እኛ ጋር ቢመጣ ታዲያ መዝሙር ሳይሆን ምንድን ነው የሚያወጣው ነበር? ነጠላ ዜማ ነበር የሚያወጣው ማለት ነው። እንደኛ ጋር የሚሆን ስድብ አለ? ብራንድ ስድብ እኮ ነው እኛ ጋር። ኢነዋ ባለፈው ደወለች ሰደቡኝ አለችኝ። እፎይ እውነት እኮ ነች። እና ስድብ ብርቅሽ ነው እንዴ? ስንሰደብ አይደለ እንዴ ብንላታለ። በክርስቲያን መሰደብ ያማላት ትለኝ። ጠጣሁት ስድብ ጠጣሁት ላይክ አንደኛው ይቀሪ በላይ እፎይ እንዳትታዘበኝ። ቆይ እፎይ ጋር ተገባት መስሎሃል? እሺ ብሎ ቦለሽው ሁለኩቱን ግን እንደዛ ብዬ ያስፈራራሁት። ቆይ ትመጣት መስሏል ትገባታለህ ነው እንደዛ ቦይስ ነው። በጣም አሪፍ ነበረ። ደውላ ሰደቡኝ ምናምን ትላለች። እኔ ደግሞ ምን ነው ሰደቡኝ? ብርቅሽ ነው እንዴ ስድብ? ስትሰደቢ አይደለ እንደ የምትዩ ሙስሊሞች ማለምጃሉ ነው ይመስለኝ። ያናድዳል። ክርስቲያን ሲሰድባችሁ አይዘው ያበሳጫል ሆነ ለመናገር። እኔ ግን አዳፕተር ለመድኩት። እኔ የክርስቲያን ክርስቲያን ያማ እስከ ዛሬ አይቻላቅም። ባይ ዘ ዌይ ለምን እንደሆነ አላውቅም። እኔ አንድ ክርስቲያን ሲሳደብ ምናምን እዚህ ባይ ዘ ዌይ እዚህ ስለሆነ ምናምን ሳይሆን እዛ ራሱ የምናገረው ነገር ነውና አይቻላቅም። ወይስ እኔ ነኝ ያኔ እንትን እኛን ተተናገሩን እኛ ይሰማናል። ምክንያቱም እዚህ ጊዜ ገለሽ እንትን እያለ እንዲያድርግ እኔ አክቹዋሊ እንትን አልወድም። የሆነ አሁን ለነገሩ ተሻሽሏል። አሁን እኮ ጥሩ ነው። በፊት እኮ ላይቭ ላይ መጥተው ምን አግብቷችሁ ነው እስልምና የምነኩት ምን አግብቷችሁ ምናምን ነገሮች የሚሉ ኦፌንድ ያደርጋሉ የሚሰራን ሰው እና አሁን ላይ ተስተካክሏል። እግዚአብሔር ይመስገን። እንደውም እንማር የሚል ነው አሁን ብዛት ያለው። ስንጫወት ራሱ ወደ ቶፒኩ ተመለሱ እንማር የሚል ነው አሁን ያለው እና አሁን ከአሁን በኋላ እኔ ካጠፋው እፎይ ነው እሺ የምትናገሩት። እኔ የሆነ ነገር ካጠፋው እፎይ ነው። አንቺማ እኔን አይደለም። አንቺማ ምን ታጠፊያለሽ? ሮሚ ተሰማ ማነች? ሮሚን አስገባት። ጤና ይስጥልኝ እፎይ፣ እንደምን አለክ? ሰላም ነው። እንዴት ነው?
ሰላም ነክ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ድምፅን ስለሰማው ደስ ብሎኛል። በውስጥ ጽፌልሃለሁ። ፊዶ ማይንድ ስልክ ላክልኝና በውስጥ ላናግር እፈልጋለሁ። አዎ፣ እሺ፣ እሺ፣ ስልኬን እልክልሃለሁ። በውስጥ ስልክ ላክልኝ። እሺ። ቴክስት አድርግልሻለሁኝ። እሺ። ኦኬ። አሁን ሴፍ ቦታ ነው አይደል ያለኸው? አዎ፣ ሴፍ ነው። አዎ፣ ምንም አያሳስብም። እናመሰግናለን። አብረሽ በማንኛውም ነገር እንደነበር ሰፖርት እያለየን ነው። ላደርግ እፈልጋለሁ። ማንኛውም ነገር የምትፈልገው ከኔ ከእህትም የምትፈልገውን ነገር ሁሉ በማንኛውም ነገር ልረዳ ስለምፈልግ ስልክ ላክልኝ። የምትፈልገው ነገር ሁሉ ማድረግ በአቅም የምችለውን ልረዳ ስለምፈልግ እዚህ ጋር መጥቼ የምናገረው በውስጥ ካላየኸው መጥቼ ደግሞ ከሰው ቁጥር ከምጠይቅ አንተን ኢንፐርሰናል የምፈልገውን ነገር በግልጽ ነግሬ እንደ እህት እንደ ታላቅ እህት የምትፈልገውን ነገር በአሁኑ ሰዓት ለአንተ ባለበት ቦታ ኮንፈርት ዞን ሆነ የምትኖርበት በኤኒቲንግ በእኔ አቅም የሚረዳ ነገር በማንኛውም ነገር ልረዳ ስለምፈልግ ፈቃድ ከሆነ ስልክ ላክልኝ። ኦኬ። እሺ፣ አስፈላጊ ከሆነም ደግሞ ያለበት ቦታ መተን ማየትም እንችላለን፣ የመጎብኘትም አስፈላጊ ከሆነ። ከዛ በተረፈ ማቴሪያል የተለያየ ነገር እዚህ አንተ መርዳት የሚፈልጉ በጣም ብዙ ሰዎች አሉ በማንኛውም ነገር። ስለዚህ እኔ እንደ እህት እንደ ታላቅ እህት በማንኛውም ነገር ልረዳ በደስታ በፍላጎት አንተ የተሰደ ወይንም በዚህ ደረጃ የደረስከው እኛ ለምንፈልገው ለሃይማኖታችን ለምንሞትለት ስለሆነ በማንኛውም ነገር ደግሞ ለአንተ ከጎንህ ነን። በማንኛውም በምታደርገው ነገር በማንኛውም ነገር እኔ አቅሜ በፈቀደ ሁሉ ልረዳ በጣም በደስታ ነው። ለአንተ የሚደረግ ነገር ደግሞ በደስታ የሚደረግ ነው እና እግዚአብሔር አምላክ ባለህበት ይጠብቅ። እንወድሃለን፣ እናከብርሃለን። የምታደርገው ነገር ሁሉ ጠባቂው እግዚአብሔር ነው፣ እንደሚጠብቅህ እናምናለን። ሁሉንም በጸሎት አስብ። በዚህ እድሜ በእንደዚህ ደረጃ ለሃይማኖት እንዳንተ አይነት ወጣት ስናይ እኛ ተስፋ እናደርጋለን። በቃ ሃይማኖታችን ላይ ከዛም ከዚህም ኮዲያም ኮዲም ለሚመጡ እንዳንተ አይነት ወጣት በማየታችን በጣም ነው ደስ የሚለን። ለምን የኛ አባቶች የኛ የአባቶች እንትን ቀጥ ያለ ስለሆነ ስለነበረ ግራው ምታ ስትመታ ቀኙን ነው የሚለውና ያንን ተከትለን በመሄዳችን እንግዲህ ከዚህም ከዛም የመጣ የኛ ሃይማኖት ላይ ነው የሚወርደውና በዚህ ዘመን እንደዚህ በኮንፊደንስ ተምራችሁ እንደዚህ ምላሽ መስጠት ስለበቃችሁ እጅግ በጣም ደስ ብሎኛል እና በማንኛውም ነገር ከጎንህ ነኝ። ይህን ለማለት ነው የገባሁት። እሺ ወንድም አለም። እሺ። በጣም ነው የማመሰግነው ሮሚ። አስቀድሞም ከጎናችን እንደነበርሽ አይቻለሁኝ ቪዲዮዎችሽን። በጣም እናመሰግናለን። ህብረት ማድረጋችን አንድም የክርስቶስ አካል ብልቶች እንደመሆናችን አንዳችን ለአንዳችን መተሳሰብ አለብን። ከፋይናንሻል በተጨማሪ መተሳሰብ መቻላችን፣ መናበብ መቻላችን፣ አለው መባባል መቻላችን እሱ ትልቅ ነገር ነው። ለእኔ ብቻ ሳይሆን ለሌሎችም መተሳሰብ መቻላችን፣ መጠያየቃችን ጤናማም ነው። በጣም እናመሰግናለን። እናወራለን። እሺ። ኦኬ። እሺ፣ ችግር የለም። በውስጥ አውሩ ብላችሁ ለምትሉት ስለ ሃይማኖቴ በውጭም በፊትም ሳውራ በኮንፊደንስ አለምንም ፍርሃት የምፈራው በምድር ላይ እግዚአብሔርን ብቻ ነው። በግልጽ ፊት ለፊት በፊትም ወጥቼ ተናግሬያለሁ። አሁንም ለሃይማኖታችን ለሚያደርገው ትግል በገንዘቤ በጉልበቴ ሄጆ ከለንደን ሀገር ተሳፍሬ ያለ ያንን ሳረግ ደግሞ በቃ እስከዛሬ ካረጓቸው ነገሮች በላይ የሚያስደስተኝ ሌላ ሆሊዴ ቡክ አድርጌ ከሚሄድ አንተም በአካል አግኝቼ ከጎንህ ነኝ ብዬ ካለውበት ተሳፍሬ ያንን ሳረግ ለእኔ ለሃይማኖት ያለኝን ፍቅር እንደ መግለጽ ስለሆነ የምቆጥረው በማንኛውም ነገር ከጎን ነስልኝ በኩራት ነው። በውስጥ አውሩ በምናምናምን ፊት ለፊት ነው የማውራው። እኔ ስለ ሃይማኖቴ እንጂ የማውራው ስለሌላ ነገር አላወራው። ከጎኑ ነኝ ስል ደግሞ በምክንያት ነው። ስለዚህ ማንንም በውስጥ አውሩ ምናምን በፊት ለፊት ማውራት እችላለሁ፣ መብቴ መሰለኝ።
ስለዚህ ማናችሁም በውስጥ አውሩ እንዲያውሩ ብላችሁ እኔ የምፈራበት ማንንም የለም። ሰው አከብራለሁ እንጂ አልፈራም። ስለዚህ አሁንም ወደፊት ነኝ። ያኔ ያልኩት አይሚኒት ከጎኑ ነኝ። እኔ በጊፍት በምናምን አይደለም ልረዳ የምፈልገው። ጊፍት እዚህ ጋር አንበሳ ማውረድ አቅቶኝ አይደለም የምፈልገው፣ ግን አንተ የምትፈልገው ማድረግ ስለምፈልግ ነው ስልክን የምፈልገው። ስለዚህ ምንም ችግር የለም። በጥሩ ነገር አስባችሁ ከሆነም ደግሞ የጻፋችሁ ቴንኪው፣ ግን አይሚኒት ፊት ለፊት ነው የምናገረው። ወጥቼ ስልክን ላክልኝ፣ እኔ ሰው እንዲያይልኝ ሳይሆን የማደርገው እዚህ ጋር ደግሞ አንድነታችንን እንድታቁ የማደርገው በትክክል መሆኑ እንድታቁ ነው እዚህ ጋር መጥቼ የተናገርኩት እንጂ በውስጥ ስልክ ጽፌ በውስጥ ማውራት አቅቶኝ አይደለም። እኔ በውስጥ ማውራው ሌላ የራሴ ነገር አለ። ፊት ለፊት ደግሞ በኩራት ስለ ሃይማኖቴ ደግሞ በኩራት ነው የማወራው። ቢኮዝ ስለ ሃይማኖቴ ነው የማወራው። ስለዚህ በውስጥ አውሪ፣ ማንም ፈርቼ ማንንም አልፈራም፣ መብቴ ነው። እንኳን እናሱ ስለ ሃይማኖቴ የተዋደቀን እና ሀገር ተሰዶ ወጣን አይደለም ቀርቶ ማንኛውም ስለ ሃይማኖቴ ለቆመ ሁሉ በማንኛውም በምችለው ቆማለሁ። የዚህ ለዛውም የቀረውን ያለቀውን እድሜን እነዚህን ልጆች ያረዳን ማንን ነው የምንረዳው? ማንን? ስለዚህ እኔ በደስታ ነው እዚህ ጋር መጥቼ የምናገረው። ስላገኘው ደስ ብሎኛል። ብዙ ጊዜ ማታ ማታ የለሁም። በዚህ አጋጣሚ እንትና ጽፋልኝ ነበረ መማሪዬ ትናንትና እንድገኝ፣ ግን ማታ ማታ ብዙ ጊዜ ላይፍ አልገባም። እውነን ለመናገር ከ6 o'clock በኋላ ባለቤቴ ቤት ከገባ በኋላ ስልክ አልጠቀምም። ዛሬ አጋጣሚ ሆኖ ሌላ ቦታ አምሽቼ እኔ የመጣሁት እህቴ ጋር ሄጄ ዝም ብዬ ስገባ ላይፍ መሆንን ሳይ ድምፅን ስሰማ አንተና አንዳንድ ጊዜ ፎይ ብሎ ሌላ ሰው የሚያወራ አዳምጣለሁ እና አንተ መሆንን ሳቅ ነው ገስት ልኬ የገባሁትና ስላከበርከኝ፣ ስላዳመጥከኝ፣ ስላስገባችሁኝ ሁሉ አመሰግናለሁ። ምናልባትም ቦታው ለእኔ አይመጥነኝም። እኔ ሰው ሲናገረኝ ኃይለኛ ነኝ፣ እሳደባለሁ፣ ብዙ ነገር አነጋለሁ። እንዳንተ በክብር ሳይሆን የምታወቀው ለሚነቁረኝ ነጭ ነጩን በመመለስ ነው። ግን ባልተገብረውም በሃይማኖት ያልደራደርም። ወንድም አለም ስላዳመጥከኝ አመሰግናለሁ። በጣም አከብረሃለሁ። እግዚአብሔር አምላክ ይጠብቅ። አሜን አሜን። በጣም እናመሰግናለን። እሺ፣ በጣም እናመሰግናለን። እናወራለን። እሺ፣ ሰላም እደርልኝ። ሰላም እደሩ። ያላችሁም ሁላችሁንም ወዳችኋለሁ። ስላከበራችሁትም ክበሩልኝ። አብራችሁትም ስለነበራችሁ ሁላችሁም ከጎኑ ለነበራችሁ ሁላ አከብራችኋለሁ፣ ወዳችኋለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። እሺ፣ መልካም ጊዜ። እናመሰግናለን። እውነት ስለሆነ ሚስራ ታዋቂ ሰው ሲመጣ ትደነግጣለህ። ሚስራ ኖ መደነገጥ እኮ አይደለም። እኔ እኮ እሱ አልመሰለችኝም ነበር ብላ ቶሎ ብላ ሚዩት አደረገች። ኖ አይደለማ። ቁም ነገር እኛ የተቀላለድን ስለሆነ ቁም ነገር ልታወራክ ስለሆነ ለዛ ነው እንትን አለም ብዬ ነው። ሰላም ለኪ እያለ አላችሁና ናኑ እሷ ኮመንታልሻለች፣ እሷ ትዘምርልሻለች። ናኑ ማነች? ናኑ ጽጌ። እሷ እኮ ከነ እንቅልፏ ነው ገዝት የሚገባው። ጽጌ የኪዳነ ምህረት ወዳጅ አገናኘው። አቤት አቤት። ሰላም ብያለሁ ሁላችሁንም። እኔ ደነገጥኩኝ። ማመን አቃተኝ። እንዳታምኝ ማመን አቃተኝ። ቤቱን ቼክ እያደረኩ ነበረ። በክርስቶስ ፍቅር ሁላችሁንም ወዳችኋለሁ። ሰላም ብያለሁ። ሰላም ብለናል እና እንዲሁ ሰላም ልበላችሁ ብዬ ነው። እና ደግሞ ያው ፈጣሪ ከሁላችሁ ጋር ይሁን። እውነት ድምፅሽ በጣም ያምራል። ሴት ይሸለም እኔ ቤት ቁጭ ብላ እውነት የሚያመሰግን አትግቡ። ወይንም ፍትሐዊውን እኔንም አመስግኑ። የኔም ድምፅ ያምራል። እኔ ችሊ ኩራቷን በኋላ አሁን ጀምራለች። አላልኳችሁም? የኔ ፍቅር ወይ እግዚአብሔር ያክብርሽ ትላለች። አሁን ቀጥይ እስኪ። እኛ ላይ እኮ እንትን ያደርጋል እንዲህ ታምራለች ምናምን ብለዋት እኔ በቃ እኔ ለአንዷ መድሎ ጥሩ አይደለም። ለአንዱ እንደዚህ ማዳላት እና አንድን ሰው ማመስገን
እሺ ቀጥይ። ኮመንትም እሺ ዝም በል። እና ይቅርታ እፎይ እንዳትቆጣኝ ፕሊዝ። ግን እንደ አንድ ሀሳብ አንዳንድ እህቶችን በውስጥ ምናምን እንደዚህ በእንትን ስለማይ ነው አንዳንድ ላይፎች ላይ እና እንደዚህ ወደ ኦርቶዶክስ የሚመጡትን እህቶች ወንድሞች ሀሳባቸውን ሰብሰብ እንዲያደርጉ ወሬ እንዳይሰሙ እንዳይጨናነቁ ይሄ መረበሽ ውካታ ምናምን ነገር እንዳይሰማቸው እሱ ላይ በደንብ ትኩረት ተደርጎ ምክር ቢሰጣቸው እላለሁ። ማለት ግዴታ ተደርጎ ይጮህ ሳይሆን ያኔ ሀሳብ ይገባቸዋል ብዬ ተስፋ አደርጋለሁ። ከዛም ከዚህም ወሬ ሲሰማ መረጋጋት ስለማይኖር መጥፎ ነገር ላይ እንዳይወድቁ ማለት ነው። ከዛ በተረፈ በሁሉም ነገር ከጎናቸው ነን። በክርስቶስ ፍቅር እንዳልኩትም ሁላችሁንም እወዳለሁ። ፈጣሪ አምላክ ከእናንተ ጋር ይሁን። ሰላም እደሩልኝ። ሰላም ዋሉ። መልካም። እሺ እናመሰግናለን። ከእስልምና የመጡትን ብቻ ሳይሆን ከኛም ወገን ያላችሁ መረጋጋትን፣ መማርን፣ አንድ ቦታ መስከንን፣ ልታይ ማለትን መተው ልመዱ እና እንደዛ ነው። በተቻላችሁ መጠን ሰክኖ መማርን ልመዱ። ክርስቶስን የሚያሰድብ ነገር ላይ አትሳተፉ። ሃይማኖታችሁን የሚያቆሽሽ ነገሮች ላይ አትሳተፉ። እንደዚህ አይነቶች ሰዎች ጋር ደግሞ ቤታችሁን ከፍታችሁ እንደዚህ ሲያደርጉ ቁጭ ብላችሁ የምታዳምጡ በጣም ነው የምታሳዝኑኝ። ማለት እንዴት ሰው አምላኩን ለማሰደብ ቤቱን ይከፍታል? እንዴትስ ቁጭ ብሎ እዛ ገስት ላይ ያዳምጣል? በጣም ከባድ ነው። ቤት ከፍቼ ያስበዋል። እናትህን እዚህ ጋር ስትሰድብ ቁጭ ብለህ ገስት ላይ ስታዳምጥ በጣም ያማል። እንደዛ ማለት እኮ ነው። ቤት ከፍቶ ቤተሰብህን ሲሰደቡ ቁጭ ብሎ ማዳመጥ እየሳካ አብረህ። ይሄንም መቋቋም ካልቻልክ፣ ቤተሰብህ ሲታማ ሲሰደብ መቋቋም ካልቻልክ፣ ሃይማኖትህን ለማሰደብ ቤትህን እንዴት ትከፍታለህ? በተለይም የኛ ሴቶች እንግዲህ ምንም ማድረግ አንችልም እና ልቦና ይስጣቸው እንላለን እንደዚህ የሚያደርጉ ሴቶችን። እኔ ዝግም ለውጣቸውን ያልጨረሱ ነው የምላቸው። እንደዚህ አይነት ሰዎች ማለት ትንሽ ሜንታሊ ማወቅም አይደለም፣ ይህ ስርዓት አልበኝነት ነው። የአእምሮ ጉድለት ያለባቸው ናቸው። እንደዚህ አይነት ችግር ያለባቸው አእምሮ በሽታውን ካልተጠናወተው በስተቀር ሰው እንደዚህ ሊያደርግ አይችልም። የሚያምነውን እምነቱን ቁጭ ብሎ ቤቱን ከፍቶ ሊያሰድብ አይችልም። እንደዚህ ሊያደርግ አይችልም። እና እንግዲህ እያንዳንዱን ቤት እንደዚህ አታድርጉ አድርጉ ማለት ደግሞ አንችልም። የመጀመሪያ ታርጌት አድርገው የሚሳደቡት ቤታቸውን ሲከፍቱ ማንን ነው እሱ ታውቃላችሁ? መጀመሪያ ስለሚጀምሩት እነዚህ ሰዎች ማንን ነው የሚመልስልኝ? ግለሰብ ዞሩና ከዛ ወደ ጌታ ነው ደብስ ማንን ይመስላችኋል? አንተን መጀመሪያ ለምን ቆይ የሚሰድቡኝ? እኔ እኮ አይገባኝም። ማለት ባላቸው አይደለው ጓደኛቸው አይደለው? የመጀመሪያ ቤት ከፍተው የሚሰድቡት እኔን ነው። ታርጌት ያደርጉና እኔን ይሰድባሉ፣ ሲያመቻቹት ማለት ነው። እና በዛው በፍቅር ብቻ አይገለጽም። አንዳንዴ በቁጣቸው ፍቅርን እየገለጹልክ መሆኑን አትዘንጋው። ከመንደርደሪያ የሚያደርጓት እኔም በመሳደብ ነው። እና ከእነሱ ጋር መቼም ያው ምላሽ አንሰጣጥም፣ መውረድ ስለሌለብን ማለት ነው። መውረድ ነው የሚሆነው ለእነሱ ምላሽ መስጠት። ምንድነው እሱ ተዘጋጅተው የሚመጡ ናቸው። ያዘጋጇቸው አስቀድመው ይሰሯቸውና እከሌን ስደቡ ተብለው ይሰጣቸዋል። ቴሌግራም ላይ ነው የሚሰሩት። ዛሬ እንደዚህ ግቡ፣ እከሌን እንደዚህ አታክ አድርጉ ተብለው ይነገራሉ። ከዛ ያወሩበታል በደንብ። ከዛ በኋላ አጀንዳ አድርገው ይገባሉ ማለት ነው። እፎይ እንደዚህ ነው፣ እፎይ እንዲህ ያደረገ። ከዛ ቤቷን ትከፍትና ክርስቶስን ታሰድባለች ማለት ነው። ልክ ሰው እፎይን ሲሳደቡ ህዝቡ ሰብሰብ ይለለ። ከዛ ወዲያ ይገባል አንዱ ሙስሊም፣ ክርስቶስ ይሰደባል ቀጣይ ማለት ነው። የእኛው ህዝብ በተሰበሰበበት ላይ ማለት ነው። እፎይን ዲፌንድ አደርጋለሁ ብሎ ሲገባ ክርስቶስን የሚሳደቡ አካላት ይገቡና ክርስቶስ እንዲሰደብ ይደረግበታል ማለት ነው። ይህንን ድራማ በደንብ ወቁት፣ በደንብ ንቁባቸው አካሂዱ። ከዛ
ቴሌግራም ላይ ነው ኩክ ተደርጎ ወደዚህ የሚመጣው እና እንደዚህ አይነት ቦታዎች ላይ ባለመገኘት አይምሯችሁንም ጤንነት ጠብቁ እና የእውቀት ውስንነት ካለባቸው ቦታዎች ላይ ባለመገኘት ስርዓት መያዝ፣ በመጀመሪያ ደረጃ መሰተር። አንዷ በጣም ያሳቀችኝ ምንድነው እሱ አንዳንዶች ፍቅረኛቸው ሙስሊም ስለሆነ አንዳንዶች የራቁት ፎቶ ተይዞባቸው የሚጨመላለቁ አሉ እና ተጠንቀቁ ስል እኔን ተሳድቧል ራቁት ፎቶ ተይዞባቸው ብለው ተናግሮኛል ብላ ቪዲዮ ሰራች ማለት ነው። አልወጣኝም። መካዴ የምትባይ ራቁት ፎቶ ተያዘብሽ አላልኩም። ሳትጠራ እኔን ያለው ይህንን ብላ ወጣች ማለት ነው። ሰው ስራውን የሚያውቀው ሲሆን ነው ምላሽ የሚሰጠው። ክርስቶስም ያሰድቡት በእንደዚህ አይነት ሁኔታ ነው። ቤት ከፍተው ሰው ተጠንቀቁ ክርስቲያኖች ብዬ ስል እኔን ነው የተሳደበዋለች። እንደዛ ብሎ የተናገረው እኔን ነው። እኔ ስምሽን አልጠራው። ፎቶ የተያዘባችሁ ራቁት ስትጨመላለቁ መረጃዎች ተይዘውባችሁ ቤት መከፍቱ ስል እኔን ነው የተናገረው እንደዛ ብሎ ታውቂዋለሽ ማለት ነው። እንደዛ እንደተያዘ መልካም ንስሐ ግቢያ። ታዲያ ይበልጥ ክርስቶስን ማሰደብ ሳይሆን እዛ የሚሰጡሽን አጀንዳ መስራት ሳይሆን ንስሐ መግባት ነው የሚጠበቅብሽ። ሰው ጥንቃቄ ያደርጉ። እንደዚህ አይነት ጭምላቆችን እኔ አልታገስም። ወንድም ሆነ ሴቱ እንደዚህ አይነት ነገር ላይ አልደራደርም። ባለጌዎች ወንዶችም ስላሉ ጢንዚዛ ጀምሮ የውሻ የመኪና የምናምን የወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቆሻሾች ስላሉ ማለት ነው። እንደዚህ አይነት ነገር ላይ እኔ አልደራደርም። ሴቷን እንደዚህ የሚያነሳሱ ጢንዚዛ ወሲብ ሲያደርግ የሚልክ መምህር ለእኔ መምህር ሊሆን አይችልም። ያውም ዲያቆን ተብሎ ለእኔ ዲያቆን ሊሆን አይችልም። ውሻ ወሲብ ሲያደርግ የሚልክ፣ ፈረስ ወሲብ ሲያደርግ የሚልክ፣ አህያ ወሲብ ሲያደርግ የሚልክ፣ ፖርን ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለእኔ መምህር ሊሆን አይችልም። ለእኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን። ስህተት ነው ንስሐ ግባ ልንለው እንችላለን። ክህነት ካለው ግን ካህን ተብሎ ነገ ሊጠራበት ስለሚችል ስህተት ነው። ክህነቱን ማውረድ አለበት እና ሴቶችም ጥንቃቄ አድርጉ። እንደዚህ አይነት ቦታ የምትልከሰከሱ